የኒውክሌር የጦር መሳሪያ የታጠቁ ሀገራት የተለያዩ የኃይል መጠን ያላቸው የኒውክሌር ቦምብ የያዙ ሲሆን በዚህ ቪዲዮ የምናየው ግን እስከ ዛሬ ከተሰሩት የኒውክሌር ቦምቦች ውስጥ ከፍተኛ የማውደም አቅም ስላለው የኒውክሌር ቦምብ ነው። ይህ ቦምብ ዘ ኢምፔረር ኦፍ ኦል ኒውክሌር ቦምብ የሚል ቅጽል ስም ተሰጥቶታል። ሄራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የተሰራው በሶቪየት ህብረት ነው። ሳር ቦምባ ለኒውክሌር ቦምቡ የተሰጠው የመጠሪያ ስም ነው። የማፈንዳት ሙከራው እንደ ኤሮፓውያን አቆጣጠር በ1961 ተካሂዷል። ሳር ቦምባ 50 ሜጋቶን ኃይል ያለው ቦምብ ሲሆን ይህ ቦምብ በሁለተኛው የዓለም ጦርነት ወቅት አሜሪካ የጃፓኗን ሂሮሺማ የተባለችውን ከተማ ላይ ከጣለችው ኒውክሌር ቦምብ ይልቅ 3800 ጊዜ የሚበልጥ ኃይል ያለው ቦምብ ነው። እንደ ኤሮፓውያን አቆጣጠር በ1950 ማብቂያ ዓመታት ላይ አሜሪካና የሶቪየት የጦር ህብረት የጦፈ የጦር መሳሪያ አቅማቸውን የማሳየት ፉክክር ላይ ነበሩ። ሳር ቦምባ የተሰኘው የኒውክሌር ቦምብ እውን ካደረጉ ሰዎች መካከል አንድሬስ ሳካሮቭ ዋነኛው ተጠቃሽ ነው። አንድሬስ ሳካሮቭ ዘ ፋዘር ኦፍ ዘ ሶቪየት ሃይድሮጅን ቦምብ የሚል ቅጽል ስም የተሰጠውም ለዚህ ነው። የወቅቱ የሶቪየት ህብረት መሪ ኩሩሴቭ በሶቪየት ህብረት ውስጥ የሚገኙትን የኒውክሌር ቦምብ ሳይንቲስቶችን በመሰብሰብ አዲስ የኒውክሌር ቦምብ ስለመስራት ሐሳብ እንዲያመጡ ሲጠይቃቸው ከዚህ በፊት ዓለም አይታ የማታውቀውን የፍንዳታ መጠን ያለውን ቦምብ ለምን አንሰራም ተብሎ የቀረበው ሐሳብ መሪውን ስላስደሰተው ስራው ተጀመረ። ኒውክሌር ቦምቡ 100 ሜጋቶን የመፈንዳት አቅም እንዲኖረው ሆኖ ለመስራት ታቅዶ ነበር። 100 ሜጋቶን የሆነ ኒውክሌር ቦምብ ከፍተኛ የማውደም አቅም ያለው ሲሆን ከዛ በፊት በአሜሪካ የተሰራው ካስል ብራቮ እንኳን 15 ሜጋቶን የሚያክል የመፈንዳት አቅም ነበረው። አሜሪካ ይህን ቦምብ እንደ ኤሮፓውያን አቆጣጠር በ1954 አፈንድተዋለች። አሜሪካ በጃፓን 2 ከተሞች ላይ የጣለቻቸው ቦምቦች በጋራ 3 ሜጋቶን የመፈንዳት አቅም አላቸው። አንድሬስ ሳካሮቭ በሶቪየት ህብረት ውስጥ ስለ ኒውክሌር ቦምብ ከፍተኛ ዕውቀት ካላቸው ሳይንቲስቶች ውስጥ ቢመደብም ኒውክሌር ቦምብን በተግባር ሙከራ ላይ በመዋል ግን አይስማማም ነበር። ለዚህም ምክንያቱ ሳይንቲስቶቹ 100 ሜጋቶን ኃይል ያለው ኒውክሌር ቦምብ በከባቢው አየር ላይ የሚያመጣውን የጎንዮሽ ጉዳት ባለማወቃቸው በመሆኑና በውስጡ ቦምቡ ሲፈነዳ የሚለቀቀው የራዲዬሽን መጠን ምን ያህል ቦታን ሊያካልል እንደሚችል በግልጽ ካለማወቃቸው የተነሳ ነበር። የኒውክሌር ቦምቡን ለመስራት ወደ 4 ወር አካባቢ ፈጅቶባቸዋል። ዓለም እንደ ሳር ቦምባ አይነት በመጠኑና በሜጋቶን አቅሙ ትልቅ የሆነ ኒውክሌር ቦምብ መስራት ያቆመችበት ምክንያት የሚፈለገው የዩራኒየም መጠን ከፍተኛ በመሆኑና እንደ ሳር ቦምባ አይነት ያሉ ኒውክሌር ቦምቦች ክብደት ስላላቸው ነው። ሳር ቦምባን እንኳን ለመሸከም የራሱ የሆነ ከስተም ኤርፕሌን አስፈልጎ ነበር። ሳር ቦምባ 8 ሜትር ርዝመትና 25 ቶን ክብደት ነበረው።
ሌላው እንደ ሳር ቦምባ አይነት ትላልቅ ቦምቦች በዚህ ዘመን በሚሳኤል ላይ ማስወንጨፍ አይታሰብም። በራዳር እይታ ውስጥም በቀላሉ ስለሚገቡ የተፈለገው ቦታ ላይ ሄደው መፈንዳት አይችሉም። ከዚህ በተጨማሪ ትልቅ ፍንዳታ መኖሩ ብቻ የፍንዳታው የጉዳት መጠን ጋር የሚታሰበውን ያህል ቀጥተኛ ግንኙነት ባለመኖሩ ዓለም እንዲህ አይነት ቦምብን መስራት አቁሟል። ለምሳሌ 100 ሜጋቶን ቦምብ የሚሸፍነው የፍንዳታ መጠን ከ10 ሜጋቶን ቦምብ በሁለት እጥፍ ብቻ ነው የሚበልጠው። የሶቪየት ኅብረት ሳር ቦምባን ለማፈንዳት በአርክቲክ ሰርክል ውስጥ የሚገኘውን ኖቫያ ዜምላያ የተሰኘውን ደሴት የመረጡ ሲሆን ምክንያታቸውም ሰው ከሚገኝበት በርቀት የሚገኝ ስለሆነ ነው። ነገር ግን የቦምቡ የፍንዳታ መጠን በጨመረ ቁጥር የሚለቀው ራዲዬሽን ስለሚጨምር ይህ ነገር አንድሬስ ሳካሮቭን አስጨንቆት ነበር። ለዚህም ነው ባለቀ ሰዓት የሳር ቦምባ ዲዛይን የተቀየረው። የሙከራ ፍንዳታው ከመከናወኑ በፊት ዩራኒየም 238ን ከመጠቀም ይልቅ ኢነርት ሊድ ኢለመንትን ተጠቀመ። ይህም የሳር ቦምባን የፍንዳታ ኃይል 100 ሜጋቶኑን ወደ 50 ሜጋቶን ዝቅ አደረገው። ሳር ቦምባን የሙከራ ፍንዳታው ወደሚካሄድበት ዞቫያ ዜምላያ የወሰደው አውሮፕላን ቦምቦን ከ1219 ሜትር ከፍታ ላይ ሲለቀው በፓራሹት ወደ መሬት እንዲወርድ የተደረገ ሲሆን ይህም ድርጊቱን በካሜራ ሲቀዳ ለነበረው አውሮፕላን እና ቦምቡን ለጣለው አውሮፕላን ከአካባቢው የማምለጫ ጊዜ ሰጥቷቸዋል። ሳር ቦምባ ሲፈነዳ የፈጠረው ብልጭታ እስከ 1000 ኪሎ ሜትር ርቀት ድረስ የመታየት አቅም ነበረው። የፍንዳታው ራዲየስ 5 ኪሎ ሜትር ሲሆን እስከ 35 ኪሎ ሜትር ራዲየስ ውስጥ የተገኘን ማንኛውም ቁስን የማትነን ኃይል ነበረው። ሳር ቦምባ ሲፈነዳ የእንጉዳይ ቅርጽ ያለው የእሳቱ ነበልባል ወደ ላይ 64 ኪሎ ሜትር ድረስ ከፍ ብሎ ታይቶ ነበር። የፍንዳታው ሞገድ ምድርን 3 ጊዜ ያህል ዞሯል። ከፍንዳታው ቦታ 1148 ኪሎ ሜትር ርቀት ላይ የሚገኙ በሶቪየት ኅብረት ውስጥ ያሉ መኖሪያ ቤቶችን አፍርሷል። ሳር ቦምባ የኒውዮርክ ወይም ዋሽንግተን ዲሲ ከተሞች ላይ ቢወድቅ ኖሮ ከተሞቹን ሙሉ በሙሉ የማጥፋት አቅም አለው። የሳር ቦምባ ፍንዳታ ዓለም አቀፋዊ ውግዘት ያጋጠመው ሲሆን አንድሬስ ሳካሮቭ የኒውክሌር ቦምብ ሙከራ የሚያመጣውን ጉዳት በመታገሉ የኖቤል ፒስ ፕራይዝ አሸናፊ መሆን ችሏል። አሜሪካ ግን ከዚህ የሚበልጥ አስከፊ ቦምብ ለመስራት አቅዳ የነበረ ሲሆን የአሜሪካ የሃይድሮጅን አባት የሚባለው ኤድዋርድ ቴይለር ኖማን እና ሰንዳይድ የተባሉ 2 ቦምቦችን ለመስራት አቅደው ነበር። ኖማን በአለ 1000 ሜጋቶን ቦምብ ሲሆን ሰንዳይድ የተባለው ቦምብ ውስጥ በመሆን 10,000 ሜጋቶን ቦምብ ኢግናይት እንዲያደርግ የታቀደ ቢሆንም ስራው ከግብ ሳይደርስ ቀርቷል። ይህ ቦምብ ቢሰራ ኖሮ በትንሹ ሙሉ የፈረንሳይን ምድር የማጥፋት አቅም ነበረው።